እግዚአብሔር የሚደክመው ስራውን የሚሰራው ልጆች ላይ ሳይሆን አስቀድሞ ወላጆች ላይ ነው። ክርስቲያኖች ስንት ጊዜ ዞረው? 3 ጊዜ። ዛሬ ካህናተ ቤተ ክርስቲያን ታቦታቱን ሲያከብሩ ቤተ መቅደሱን ስንቴ ነው ዑደት የሚያደርጉት? ይሄው ዛሬ ልብስ ያነጠፈለት፣ ይሄው ዛሬ አንተ የተቀመጥክባት አህያ እንኳን አንተ አህያይቱ መሬት አትንካ ብሎ የተናገረው ህዝብ ነው። አርብ ላይ ደግሞ ስለምን እንደሆነ ታውቃላችሁ? መጮ ደግሞ የማይችል ሰው አለ። ልክ ኢየሱስ ክርስቶስ ተጭኖ የገባበት ቤተ መቅደስ ውስጥ ሲያይ ዝም ያለው ግንብ ማለት ንጽህናቸውን ማጣታቸውን የማያውቁ ነፍሳት መኖራቸውን ለማጠየቅ ነው። ይህን ያለው ስለ ሴቲቱ ነፍስ ገዶት ሳይሆን ሌባ ስለሆነ ነው ይላል። ምን ስለሆነ? ያ 300 ብር ቢሸጥ ኖሮ ነው አህያይቱንና ውርንጭላይቱን ፈታቸው አምጡልኛል። ኢየሱስ ክርስቶስ የሚገርማችሁ በአህያይቱና በውርንጭላይቱ ላይ በሁለቱም ነው የተጠቀመው። አህያና ውርንጭላ መቼም ሁለቱም ያላቸው ግንኙነት አይጠፋችሁ። አህያና ውርንጭላ ግንኙነታቸው ምንድነው? ውርንጭላ ለአህያይቱ ምንድናት? ልጅ ናት። አህያይቱ ደግሞ ለውርንጭላይቱ ምንድናት? ባጭር ቋንቋ እግዚአብሔር መፍታትና ነፃ አድርጎ እንዲመላለሱ ከኃጢአት ሕይወትም ተለይተው እንዲኖሩ የሚፈልገው ውርንጭላ የተባሉ ልጆችን አህዮች የተባሉ ወላጆችን ብቻ ሳይሆን ስንቱንም ነው፣ ሁለቱንም ነው። አኗኗራችንን ግን ስታዩት ብዙ ጊዜ ላይ የማንጣጣት ወይንም ደግሞ አንዱን በአንዱ የማመቻቸት አይነት ሕይወት ነው ያለን። ወላጅ በተገኘበት ቤተክርስቲያን ልጆች እንዲገኙ አይፈለግም። ምክንያቱም ወላጅም በአኗኗሩ የቤተክርስቲያኒቷን ጾሙን፣ ጸሎቱን፣ ስግደቱን፣ ምጽዋቱን እየተመለከተ ልጆቹ በእንደዚህ አይነት ሕይወት ውስጥ ከሚያልፉ እነሱ ያንን እያደረጉላቸው ልጆቻቸው ግን ለስጋቸው ደግሞ ጥሩ ደረጃ እንዲደርሱ የሚያደርጉ አሉ። በአንጻሩ ደግሞ ወላጆች መገኘት የሚጠበቅባቸው ቤተ መቅደስ ላይ ሳይገኙ ውርንጭላ የተባሉ ደግሞ ልጆች ይበዛሉ፣ ወጣቶች ይበዛሉ። ግን ክርስቶስ ተፈተው እንዲመጡ ወደ እሱም ደግሞ ተጠርተው እንዲቀመጥባቸው ያዘዘው ሁለቱንም አህያይቱንም ውርንጭላይቱንም አመጡለት። መጀመሪያ አህያይቱ ላይ ተጫነ። ምኑ ላይ ተጫነ? አህያይቱ ላይ ተጫነ። አህያ ሸክም ስለምታውቅ ነው። ሕግጋት፣ ትእዛዛት፣ ሥርዓተ ቤተ ክርስቲያን የሚጸናውም ሆነ የሚነገረው ሸክሙን ለለመደውና ለሚያውቀው ለትልቅ ሰው ነው። ውርንጭላይቱ ገና ለመሸከም የበቃች ስላልሆነች መጀመሪያ አህያይቱ ላይ ተጭኖ ውርንጭላይቱ እንድታይ ነው የሚደረገው። መጀመሪያ እግዚአብሔር የሚደክመው ስራውን የሚሰራው ልጆች ላይ ሳይሆን አስቀድሞ ወላጆች ላይ ነው። ክርስቲያኖች እነሱ ላይ የሚያሸክመውን ሸክም እነሱ ላይ እሱን እንዲመስሉት እንዲሸከሙት የሚያደርጋቸውን መስቀል ከመሸከማቸው አስቀድሞ ልጆች እንዲያዩ ያደርጋል። ልክ ክርስቶስ አህያይቱ ላይ ተጭኖ ውርንጭላይቱ እንድታይ እንዳደረገው ሁሉ ማለት ነው። ከነበረበት ቦታ ወደ ቤተ መቅደሱ 13 ምዕራፍ ነው። 10ሩን ምዕራፍ በአህያይቱ ውርንጭላ ላይ ተጭኖ መጣ። የተረፈውን ምዕራፍ ደግሞ በውርንጭላይቱ ላይ ተጭኖ ቤተ መቅደሱን 3 ጊዜ ዞረው። ስንት ጊዜ ዞረው? 3 ጊዜ። ዛሬ ካህናተ ቤተ ክርስቲያን ታቦታቱን ሲያከብሩ ቤተ መቅደሱን ስንቴ ነው ዑደት የሚያደርጉት? መልሱ እንጂ። ስለዚህ ምሳሌነቱና ምስጢሩ ከዚህ የተገኘ እንደሆነ እንታውቁት ነው ባጭሩ። ቤተ መቅደሱን ዞረ። ጌታችን ኢየሱስ ክርስቶስም ቤተ መቅደሱን ሲዞር ብዙ ሰው ያጨበጭብ ነበረ፣ ብዙ ሰው እልል ይልል ነበረ። ብዙ ሰው በሱ መምጣት እንኳን እሱ ይቅርና ተጭና የመጣችውን አህያይቱን ራሱ መሬት እንዳትነካት ብለው የራሳቸውን ልብስ ዘንባባ ያነጠፉ ጎዝጉዘው ያራምዱት ነበር። ልብ ብላችሁ ስሙ። ይሄው ዛሬ ልብስ ያነጠፈለት፣ ይሄው ዛሬ አንተ የተቀመጥክባት አህያ እንኳን አንተ አህያይቱ መሬት አትንካ ብሎ የተናገረው ህዝብ ነው። አርብ ላይ ደግሞ ስቀለው ብሎ ሲጮህ ነበር። ሰው ስለበዛ ሰው በአንድ ድምፅ ተሰብስቦ የሆነ ነገርን እንዲያደርግ ድምፁን ስላሰማ በሰው ድምፅ የሚመራ አምላክ አይደለም ልዑል እግዚአብሔር። እነሱ እልል እያሉ እያጨበጨቡ ሆሳዕና በዳዊት ስም የሚመጣው የተመሰገነ ነው የተባረከ ነው ሆሳዕና በአርያም እያሉ አስገቡት። ኢየሱስ ክርስቶስ ግን ተጭኖ የገባባት ውርንጭላይቱ ላይ ቤተ መቅደሱን ሲዞር ከነሱ ድምፅ ይልቅ ንጽህናው ያደፈበትን ቤተ መቅደስን ነበረ ለሁለተኛ ጊዜ ያየው። ለስንተኛ ጊዜ? ለሁለተኛ ጊዜ። አንጽሖተ ቤተ መቅደስ 2 ጊዜ ነው የተፈጸመው። የመጀመሪያው ምኩራብ ብለን ባሳለፍነው ሳምንት ላይ ጌታችን ኢየሱስ ክርስቶስም ወደ ምኩራብ ገብቶ ቤተ መቅደሱን ከሻጮች ከለዋጮች በሬዎች፣ በጎች፣ ርግቦች ይዘው መጥተው ቤተ መቅደሱን የንግድ ቦታ ካረጉት ሰዎች አንጽቶ ነበር።
ሆሳዕና ብለው በአህያ ውርንጭላ ላይ ጭነው ባመጡትምና በገባበትም ጊዜ ላይ ቤተ መቅደሱን አይቶ ለቤተ መቅደሱ አዘነለት። የሰጣቸው ለዚህ አገልግሎት አልነበረም። ቤተ መቅደሱን እንዲገለገሉለት ፈቅዶ የከፈተላቸው እንዲሸጡበት፣ እንዲለውጡበት፣ እንዲነግዱበት አልነበረም። ልብ አድርጋችሁ ስሙ። ያ ቤተ መቅደስ ክርስቶስ አይቶት ይሄ ቤቴ የጸሎት ቤት ነው እንጂ የወንበዴዎች ዋሻ አደረጋችሁት ብሎ የተናገረው ቤተ መቅደስ ተናግሮ ነው ሳይናገር? እየሰማችሁ ነው? ቤተ መቅደሱ ንጽህናዬ ቆሽሾብኛል ብሎ ተናግሮ ነው መንጻት አለበት ያለው ክርስቶስ አይደለም እኮ። ልብ ብላችሁ ታውቃላችሁ? ያ ክርስቶስ አይቶት ይሄ ቤተ መቅደስ የጸሎት ቤት ነው እንጂ የወንበዴዎች ዋሻ እናንተ አረጋችሁት ያለው ቤተ መቅደሱ ራሱ ንጽህናዬ ቆሽሿል ብሎ ተናግሮ አይደለም። ቤተ መቅደሱማ ግንብ ነው፣ ምን ያወራል? ቤተ መቅደሱማ ድንጋይ ነው። አፍ አውጥቶ አቆሽሸውኛል፣ ከተፈጠርኩበት ዓላማ አርቀውኛል ብሎ አልተናገረም። ክርስቶስ ነው ያልተናገረው። ቤተ መቅደስን ድምፅ ሰምቶ ቆሽሿል፣ ንጽህና ያስፈልገዋል። ቤተ መቅደስ የሚባለው የዮሐንስ ወንጌል ምዕራፍ 2 ላይ ልክ ያነጻበት የመጀመሪያው ጊዜ ላይ አይሁድ ፈሪሳውያን ዙሪያው ላይ የነበሩት ጠይቀውት ነበር። ይህን ቤተ መቅደስ አፍርሱት፣ ኋላም በሶስተኛው ቀን አነሳዋለሁ ብሎ ሲናገር ይሄ ቤተ መቅደስ እኮ ለመሰራት ከ40 ዓመት በላይ ፈጅቷል፣ እንዴት ነው አንተ በ3 ቀን አነሳዋለሁ ያልከው ብሎ ሲናገር እንዲህ ይላል ቅዱስ ዮሐንስ ወንጌላዊ። ይህን ያለው በሉ ይህን ያለው መቅደስ ስለተባለ ሰውነቱ ነው። አንዳንድ መቅደስ የተባለ ሰውነት መቆሸሹን አውቆ አንጻኝ ብሎ ይጮሃል። ልክ አሁን እዚህ ውስጥ የተሰበሰበ ሰው መቆሸሹን ማደፉን ከተፈጠረበት ዓላማ ከንጽህና መጉደሉን አውቆ በኃጢአት እየተመላለሰ መሆኑን ተረድቶ አንጻኝ ብሎ ይጮሃል። እንዲያ ለመጮህ የታደልን ሰዎች እውነት እግዚአብሔር ይመስገን። ለምን እንደሆነ ታውቃላችሁ? መጮህ ደግሞ የማይችል ሰው አለ። ልክ ኢየሱስ ክርስቶስ ተጭኖ የገባበት ቤተ መቅደስ ውስጥ ሲያይ ዝም ያለው ግንብ ማለት ንጽህናቸውን ማጣታቸውን የማያውቁ ነፍሳት መኖራቸውን ለማጠየቅ። ብዙ ሰው በነገራችን ላይ ኃጢአተኛ መሆኑን የማያውቅ ሰው እንዳለ ታውቃላችሁ? በደለኛ መሆኑን ተረድቶ አንጻኝ ብሎ የማይለምን ሰው እኮ አለ። ተስፋ የቆረጠ ብዙ ሰው አለ። በቃ በኃጢአት መመላለሱ በኃጢአት ሕይወት ለዘመናት መዝለቁ የማይለወጥ ታሪክ መስሎት ዝም ያለ ሰው አለ። መናገር እያለባቸው መናገር ግን ላልቻሉ አፋቸው ለተዘጋ ዲዳ ለሆኑ ቤተ መቅደሶች ኢየሱስ ክርስቶስ አይቶ ይሄ ቤተ መቅደስ ሰውነት የፈጠርኩት ለኃጢአት ሳይሆን ለጸሎት ቤት ነው አለ። ለምን ቤት? ለጸሎት ቤት ነው። ስለዚህ ሻጮች ለዋጮች የሆናችሁ ሰዎች በሙሉ ውጡልኝ አለ። ቤተ መቅደስ ውስጥ የሚሸጠው የሚለወጠው የሚነገደው ዕቃና ቁስ ብቻ አይደለም። በነገራችን ላይ ብዙ ሰው ስለ አንጽሖተ ቤተ መቅደስ ታሪክ ሲሰማ አይምሮ ላይ ቶሎ የሚመጣው ካህናተ ቤተ ክርስቲያን ስለሚያደርጉት በደል ነው። እየሰማችሁ ነው? ልብ ብላችሁ ስሙ ክርስቲያኖች። ቤቴ የጸሎት ቤት ይባላል እንጂ የወንበዴዎች ዋሻ አደረጋችሁት የሚለው ጥቅስ የሚሰራው ለካህናት ብቻ አይደለም፣ ለእኛም ጭምር ነው። መቅደስ የተባለ ሰውነታችን ከሆነ መቅደስ የተባለ መንጻት እየተጠበቀበት በኃጢአት የጎሰቆለው ማንነታችን ከሆነ ቤተ መቅደስ ውስጥ መገኘት የለባቸውም ብለን መባረር አለባቸው ብለን ሽንጣችንን ይዘን ገትረን የምንከራከራቸው ነገሮች እኛ ውስጥ ሳይኖሩ ቀርተው ነው። ምሳሌ ልስጣችሁ። ለምሳሌ ቤተ መቅደስ ውስጥ ክርስቶስ አንዱ ያባረረውና እንዲወጣ ያደረገው በሬ ነው። እስኪ በሬ በሉ። በሬ አንደኛው ጠባዩና መገለጫው መሬቱን ያርሳል እንጂ የተዘራውን ስንዴ ይበላዋል? አታስቡበት። ምንም ጥያቄ የለውም። አንድ ሰው በሬ ጠምዶ ካረሰ በኋላ መሬቱን አለስልሶ ዘር ዘርቶ ያንን ያወጣውን ስንዴ በሬው ደክሟልና ሂድና ብለው ይለዋል? ስንዴውን አጭዶ የራሱን ምርት ከሰበሰበ በኋላ ለበሬው የሚሰጠው ምኑ ነው? ገለባውን ነው፣ ተረፈ ምርቱን ነው። በሬዎችን አባረረ ማለት የደከሙበትን ድካማቸውን ሳይሆን ያልደከሙበትን ከሰው ቀምተው የሚበሉ ማንነት ያላቸውን ሰዎች አባረራቸው ማለት ነው። ሁለተኛው በሬ የጥንካሬ ምሳሌ ነው። በጥንካሬያቸው የሚተማመኑ በራሳቸው ወዝና ድካም ደርሰናል ብለው የሚተማመኑ ሰዎችን አባረራቸው ማለት ነው። ቅዳሴው ሰዓት ላይ አባታችን ሲያስተምሩ ሰምታችሁ ከሆነ ይህንኑ 40ውን ቀናት በማን ብርታትና ጥንካሬ ያለፍናቸው ይመስላችኋል? በእግዚአብሔር እኮ ነው። ትላንትና አምና ከዛ በፊት ለዘመናት አብይ ጾም ስለ ጾምን ነው።
እስከ 9 መቆየት ስለለመድን ይመስላችኋል? ይሄው እስከ 9 መቆየት የለመደው ሆድ እኮ ፋሲካ ከገባ በኋላ ጠዋት ምግብ አምጡ ይላል አይደል? ይላል እኮ። ሆዳችን ስላስለመድነው ሳይሆን በዚህ ቀን በዚህ ወቅት 55ቱንም ቀናት በሙሉ ከክርስቶስ ጋር አብረን እንድንጠማ እንድንራብ ያደረገን የማን ጸጋ ነው? የእግዚአብሔር ነው። በሬ መባረር አለበት ማለት በጸጋ እግዚአብሔር ላይ የምታገኛቸውን በረከቶች በራስ ድካም እንዳመጣው እንዳይመስልህ ጥንካሬን አባር ማለት ነው። እየሰማችሁ ነው? ሌላ ያባረረው በግ ነው። እስኪ በግ በሉ። በግ ነው ያባረረው። በግ ደግሞ በተለየ መልኩ ስጋው ለመስዋዕትም ይሆናል። ስጋው ከመበላት ባለፈ ደግሞ ቁርበቱ ወይንም ደግሞ ቆዳው ምን ይደረጋል? አልባሽ አጉራሽ ነኝ የሚል ማንነት ያለው ሰው አለ። እኔ ነኝ የማበላው፣ እኔ ነኝ የማጠጣው፣ እኔ ነኝ የማለብሰው እያለ የሚመጻደቅ ሰው ማለት ነው። እንዲህ አይነቱንም ማንነት ያለውን ሰው እግዚአብሔር አይፈልግም። የሚያጠጣው የሚያበላው እናትም አባትም ሆኖ የሚያሳድገው ማን ነው? ለዛ እኮ ነው ካህናተ ቤተ ክርስቲያን የዮሐንስ ወንጌል ምዕራፍ 13 ላይ ጌታችን ኢየሱስ ክርስቶስ በአጭር ታጥቆ ዝቅ ብሎ የደቀ መዛሙርቱን እግር ያጠበባትን ያቺን ቀን ምሴተ ሐሙስ ላይ ተገኝተው እኛን ሲያጥቡን ያሬዳውያኑ ሊቃውንተ ቤተ ክርስቲያን ምን ያሉ? ሐዋርያቲሁ ከበበ እግረ አርዳዩ ሐጸበ ኮኖሙ አበ ወእመ ወመሃሮሙ ጥበበ። ሐዋርያትን ክርስቶስ ክብ አሰርቶ እግራቸውን አጠባቸው፣ ጥበብንም አስተማራቸው። እስኪ አብራችሁን በሉ። እናትም በሉ እንጂ አባትም ሆናቸው። ለሐዋርያት እናትም አባታቸው ማን ነው? ለኛስ አባትም እናትም ሆኖ አልባሽም አጉራሽም ማን ነው? ስለዚህ እንደ በግ ሆናችሁ ራሳችሁን እንደምታበሉ ራሳችሁን እንደምታለብሱ አትቁጠሩ። የሚያለብሳችሁ የሚያበላችሁ ማን ነው? እግዚአብሔር ነው። እንደዛ በራሴ ግን አመጣዋለሁ የምትሉ ካላችሁ ይህን አባሩ ማለት ነው። ሶስተኛ ያባረረው ርግብ ነው። እስኪ ርግብ በሉ። ርግብ የምትበር እንስሳ ናት። ዋነኛነቱ ምሳሌነቱ ምንድነው? ርግብ ከብዙ መካከል አንዱ ምንም እንኳን አንድ ቦታ ላይ ብትኖርም እንቁላሎቿን ጥላ ፈልፍላ በአንድ ቦታ ላይ ብትቀመጥም እህል ለማግኘትና ውሃ ለማግኘት ግን ስትል ከአንድ ቦታ ወደ ሌላ ቦታ ትሸጋገራለች። ዛሬስ ቤተክርስቲያን ውስጥ ያለን ክርስቲያኖች አይደለን? ለእንጀራ ብለን አንድ እግራችን ቤተክርስቲያን አንድ እግራችን ዓለም ላይ ያለው ለእንጀራ ብለን አይደለ? አንድ እግራችን እግዚአብሔር ጋር አንድ እግራችን ሰይጣን ጋር ያለው ለእግዚአብሔር ለእንጀራችን ብለን አይደለ? አንድ እግራችን ቤተ መቅደስ አንድ እግራችን ጣዖት ቤት ያለው ነው አይደለም? ስለዚህ እንደ ርግብ የሚወላውል ማንነታችሁንም አውጡ አባሩ ማለት ነው። ልብ ብላችሁ ስሙ። ቤተ መቅደሱ መንጻት አለበት። ወንበዴዎች መቀመጥ የለባቸውም። ሌቦች ቤተ መቅደሱ ውስጥ መገኘት የለባቸውም ብለን ድምጻችንን ከፍ አድርገን ስናሰማ የራሳችሁን ሰውነት ቤተ መቅደስም እንዳትረሱት። በሰፈርንበት ቁና ነው የምንሰፈረው። ለዚህ ሥርዓት አምልኮ ለምንፈጽምበት ቤተ መቅደስ ያላችሁን ቀናይነት ለራሳችሁ ሰውነት ሊኖራችሁ ያስፈልጋል። ቤተ መቅደስ ውስጥ መጠጣት የለበትም ትላላችሁ። የእናንተ ሰውነት ውስጥ አልኮል አይገባ። ቤተ መቅደስ ውስጥ መጨስ የለበትም ትላላችሁ። የእናንተ ሰውነት ውስጥ ግን ጭስ አይገባ። ቤተ መቅደስ ውስጥ ዝሙት ሊፈጸም አይገባውም ትላላችሁ። የእናንተ ሰውነት ውስጥ ግን ከሌላ ሰው ጋር የሚያድር ማንነት የለውም። ስለዚህ ክርስቶስ በዚች በሆሳዕና ዕለት ላይ ተገኝቶ ያነጻው ቤተ መቅደስ መቀደስ አለበት የጸሎት ቤት ነው ብሎ የተናገረው ስፍራ የኛ ሰውነት ነው። የማን ሰውነት አልኳችሁ? ይሄ ግን ሁሉንም ሰው ደስ አላሰኘው። ለዛ ነው የወይኑ አትክልት ስፍራ ባለቤት የተባለው ክርስቶስ ነው። በነቢያቱ መጽሐፍ ላይ ሲናገር ለወይኔ ስፍራ ያልደከምኩለት ምን ድካም አለ ይላል ክርስቶስ። የወይን አትክልቱ ባለቤት ቦታ ራሱ ነው። የወይኑ ስፍራ እያለ የሚናገረው እኛን ነው። ለእኛ ክርስቶስ እውነት ያልደከመው ምን አለ? እውነት አሳጣን ብለን ልንከሰው የምንችለው ምንም ነገር እንደሌለ ታውቃላችሁ። በደንብ አድርጋችሁ ስሙ። አንዱ በሰሙነ ሕማማት በጣም በተደጋጋሚ ከሚነሱ ሰዎች መካከል በጣም ተቀዳሚውን ስፍራ የሚይዘው ይሁዳ ነው። እስኪ ይሁዳ በሉ። ይሁዳ ሲባል ጭንቅላታችሁ ላይ ቶሎ የሚመጣው ምንድነው? ጌታውን አሳልፎ ምን ማድረጉ ነው? መሸጡ ነው። ልብ ብላችሁ ስሙ። ይሁዳ ክርስቶስን አሳልፎ ለመሸጡ ምንም ምክንያት የለውም። ምንም ምክንያት የለውም። ክርስቶስን ምንም ምክንያት አልሰጠውም። ለዛ ነው አንደኛ የዮሐንስ ወንጌል ምዕራፍ 2 ላይ ውሃውን ወደ ወይን ሊለውጥበት የተገኘበት ሰርግ ቤት ላይ
እመቤታችን ወይን እኮ የላቸውም ብላ ስትጠይቀውና ስትናገር ክርስቶስ አምላካችን እንዲህ አለ፣ ጊዜ በሉ እስኪ በሉ እንጂ አልደረሰም ካለበት ምክንያቶች መካከል አንዱ ይሁዳ ባልታወቀ ምክንያት ከዛ ተአምር ከሚፈጸምበት ሰርግ ቤት ወጥቶ ነበር። ይሁዳ ሳይኖር ተአምሩን ፈጽሞት ቢሆን ኖሮ ይሁዳ ለምን እነሸጥከው ተብሎ ቢጠየቅ ከተአምራቱ አጎደለኝ ብሎ መናገር ይችል ነበር። ከተአምራቱ አጎደለኝ ብሎ መሸጫ ምክንያት እንዳያገኝ ግን ክርስቶስ ጊዜ አልደረሰም ብሎ ይሁዳ እስኪመጣ ጠብቆት ነበር። ስሙ አንድ። ሁለተኛ ይሁዳ የሸጠው ገንዘብ አንሶት ነው እንዳትሉ፣ ይሁዳ ገንዘብ ያዥ ነበር። የዮሐንስ ወንጌል ምዕራፍ 12 ላይ አንዲት በኃጢአት ትኖር የነበረች ሴት ሽቱ ይዛ ከክርስቶስ እግር ስር ዝቅ ብላ በእንባዋ ያበሰች ኃጢአቷን ስትናዘዝ ይሁዳ እንዲህ ብሎ ነበር የተናገረው፣ ይህ ሁሉ ጥፋት ለምን ሆነ አለ። እየሰማችሁ ነው? ይህ ሁሉ ምን ጥፋት ለምን ሆነ? ይህ ሽቱ እኮ ቢሸጥ 300 ዲናር ያወጣል አለ። ስንት መቶ ዲናር? ያው ሌባ ስለሆነ ስንትም ነገር ምን እንደሚያወጣ ያውቀዋል። ቅዱስ ዮሐንስ ወንጌላዊ እንዲህ ይላል፣ ይህን ያለው ስለ ሴቲቱ ነፍስ ገዶት ሳይሆን ሌባ ስለሆነ ነው ይላል። ምን ስለሆነ? ያ 300 ብር ቢሸጥ ኖሮ የይሁዳ ሙዳይ ምጽዋት የያዘው ኪስ ውስጥ ነበር የሚገባው። ስለዚህ አስቡት እንግዲህ ሌባ የሆነውን ገንዘብ ወዳድ የሆነውን ይሁዳን የገንዘብ ሚኒስቴር ወይንም ደግሞ የሙዳይ ምጽዋቱ ያዥ አድርጎታል። ገንዘብ ቸገረኝ ብሎም ሊሸጠው አይችልም። ይሄ ገርማችኋል እንዴ? ሊቃውንተ ቤተ ክርስቲያን በትርጓሜያቸው ሲያስተምሩ ደቀ መዛሙርቱን እግራቸውን በሚያጥብበት ጊዜ ላይ ክርስቶስ መጀመሪያ ያጠበው ይሁዳን ማንን አልኳችሁ? ለምን እንደሆነ ታውቃላችሁ? ሁለተኛ ወይ ሶስተኛ ወይ መጨረሻ ቢያጥበው ኖሮ አይ ከሌሎቹ ወንድሞቼማ በክብር አሳነሰኝ፣ ቢያከብረኝማ ኖሮ ስንተኛ ያጥበኝ ነበር ይል ነበር። ምንም ምክንያት አልሰጠው። የይሁዳን ምክንያት አልበኝነት ክርስቶስን ሊክደው ሲል የጠቀስኩላችሁ እናንተና እኔ ክርስቶስን አልታዘዝምም አሻፈረኝምም የሚለንንም ነገር አላደርግምም ያላችሁበት ምን ምክንያት አላችሁ? ከተአምራቱ ለየኝ እንዳትሉ እናንተ ከምትቆጥሩት ተአምራት በላይ ክርስቶስ በሕይወታችሁ ብዙ ድንቅ አድርጓል። ገንዘብ አልሰጠኝም እንዳትሉ ብቸኛው ጸጋ ገንዘብ አይደለም፣ ጤና ሰጥቷችኋል፣ ልጅ ሰጥቷችኋል፣ ትዳር ሰጥቷችኋል። ምን ያሳጣችሁ ነገር አለ? አይ ከሰው ስላሳነሰኝ ነው እንዳትሉ ለይሁዳ እግሩን ያጠበው ለእናንተ እኮ ክርስቶስ ደሙን አፍስሶ ነው ከኃጢአት አጠባችሁ። ምን ምክንያት ኖሯችሁ ነው ክርስቶስን የከዳችሁት ክርስቲያኖች? ለዛ እኮ ነው አንድ ሊቅ ሲናገር ምን ይላል? የይሁዳ ክርስቶስን በ30 ብር መሸጡ አይግረማችሁ አለ። እየሰማችሁ ነው? እየሰማችሁ ነው? ለይሁዳ በ30 ብር ክርስቶስን መሸጡ አይግረማችሁ፣ እናንተ ብትሆኑ በነጻ ትሰጡት ነበር አለ። እውነት ነው። እናንተ አሁንና እኔ ኃጢአት ስንሰራ ክርስቶስን በስንት ብር አሳልፈን ሰጠነው? መልሱ እንጂ እስኪ በምንም በሉ፣ በምንም በነጻ ነው አሳልፈን የሰጠነው። ሰይጣን ምን አድርጎልን ነው ለሱ እሺ ያልነው? ምንም። እግዚአብሔርን እምቢ ያልነው ምን ሳያደርግልን ቀርቶ ነው? ምንም። ስለዚህ ክርስቶስ ለወይኑ ቦታ ያልደከመው የለም፣ ለኛም ያልደከመው የለም። ፍሬ ያገኝባታለሁ ብሎ ነው የደከመው። ዛሬ ክርስቶስ ስጋውን ደሙን የሚሰጠው ንስሐ አባቶችን ሰይሞ ልክ አህያውና ውርንጭላው እንደተፈቱት ከስራታቸው በንስሐ ሊፈታን የሚሞክረው ሁሉንም ነገር ክርስቶስ እየደከመ ስለሆነ ፍሬ ፈልጎ ነው። ፍሬ አልባ ከመሆን እግዚአብሔር አምላክ ይሰውረን። የረገማትን በለስ ፍሬ ስላጣባት ነው እንጂ ቅጠል ስለሌላት አይደለም። ሁላችንም የምንመጻደቅበት የሆነ ነገር አለ። ቢያንስ ይሄን ባላረግ ይሄን እያረኩኝ ነው እንላለን። ቢያንስ ባልቆርብ ንስሐ እየገባው ነው። እስከ መቼ ነው ንስሐ እየገባችሁ የምትኖሩት? ቢያንስ ንስሐ ባልገባ እያስቀደስኩኝ ነው። እስከ መቼ ነው እያስቀደሳችሁ ንስሐ ሳትገቡና ሳትቆርቡ የምትኖሩት? ቢያንስ ጸበል እየተጸበልኩኝ ነው አላችሁ። እሺ እስከ መቼ ነው ጸበል እየተጸበላችሁ የምትቀጥሉት? ቢያንስ ቤተክርስቲያን እየመጣው ነው። እስከ መቼ ነው ቤተክርስቲያን የምትመጡት? ክርስቶስ የፈሰሰው ደሙ የተቆረሰው ስጋው እንዲሁ ቀጠሮ እያበዛንለት የምንቀበለው አይደለም። ዛሬውኑ የምንቀበለው። ምንም ያላደረገው ነገር የለም። ሁሉን ነገር አደረገ። ፍሬ ፈልጎ ከዛች ወይን ስፍራ የላካቸው ሎሌዎች ደግሞ የነቢያት ምሳሌ ናቸው። የማን አልኳችሁ? የነቢያት የመምህራን ምሳሌ ናቸው። ክርስቶስ አስቀድሞ ከመምጣቱ በፊት ወደ ኢየሩሳሌም የገቡ ብዙ ነቢያት ነበሩ፣ ብዙ መምህራን ነበሩ።
አስቀድሞ ይመጣል ብለው የተናገሩ ፍሬ እንደሚጠበቅባቸው ያስተማሩ ብዙ ነቢያት ነበሩ። ግን ልብ ብላችሁ ሰምታችኋል። ክርስቶስ ሲያስተምር የላካቸውን ሎሌዎቹን ኢየሩሳሌም የወይኑ ቦታ ላይ ይጠብቁ የነበሩት ሰዎች ግን አንዳንዶቹን ገደሏቸው፣ ሌሎቹን ራሳቸውን ቀጠቀጧቸው፣ ሌሎቹን ደግሞ ወገሯቸዋል። ነቢያትን ኢየሩሳሌም ውስጥ የነበሩ ሕዝብ አይሰሙም ነበር። ዛሬ ካህናቱን ድምፁን መስማት ካቆምን እኮ እኛ ሰንብተናል። ድንጋይ አንስተን አንውገራቸው እንጂ የመምህራንን ተግሳጽና የንስሐ ጥሪ መስማት ካቆምን ቆይተናል። ለአንዳንዶቻችንማ የምናውቀው ስብከት ሆኖ ከለመድነውም ቆይተናል። ለዛ እኮ ነው ልብ ብላችሁ ስሙኝ፣ እውነቴን ነው የምላችሁ። አንዳንድ ጥቅሶችን ራሳችን እንደምንጨርሳቸው ታውቃላችሁ። ምሳሌ ልስጣችሁ። መንግሥተ ሰማያት ቀርባለችና እስኪ በሉ እንጂ መንግሥተ ሰማያት በሉ ሁላችሁም ቀርባለችና እንትሉት ነበረ። ግን ጥቅሱ የተጠቀሰው እንዲህ ጥቅሱን እንድጨርሱት እኮ አልነበረም የተጠቀሰው። መንግሥተ ሰማያት መቅረቧን አውቀን ጥቅሱን እንዳልነው እግራችንን ዝቅ አድርገን ማንነታችንን አዋርደን ራሳችንን በንስሐ አባቶቻችን እግር ስር እንድንጥል ነበር። ግን አያችሁት፣ ለመድ ነው ሁሉንም ነገር። ድንጋይ አንስተን መጋዝ አንስተን ሰይፍ አንስተን የሚያስተምሩንን መምህራንና ካህናተ ቤተ ክርስቲያንን አንምታቸው እንጂ የሚናገሩትን ቃል መስማት ካቆምን ሰንብተናል። እግዚአብሔር ልቡናችንን ይክፈትልን። እውነት ነቢያቱ ላይ ያሳዩትን ጭካኔ እኛ ዛሬ ላይ ያለን የሐዲስ ኪዳን ክርስቲያኖች ክርስቶስ ላይ የምናሳየው ጭካኔ ነው። ሲያስተምር የማንሰማው፣ ሲናገር እሺ ብለን የማንታዘዘው፣ ለሚናገረውን ቃል ተግባራዊ ምላሽ የማንሰጠው እኛው ነው። ነቢያቱን ላከ፣ ወገሯቸው፣ አሰቃዩአቸው፣ ደበደቧቸው። በመጨረሻም ምሳሌውን ሲናገር እንደሰማችሁት የወይኑ ቅጥር ስፍራ ባለቤት ሰው ምን አለ? እስካሁን አገልጋዮቼን የላኩት ቢያንስ ልጄን ልላከው አለ። ምንን ልላከው? ልጄን ልላከው። ልጄን ይፈሩታል አለ። ምንን ይፈሩታል? በሉ እንጂ ምን ያረጉታል? ልጄን ይፈሩታል። ክርስቶስን አይገርማችሁ? ሰው ሆኖ ሲወርድ የባህሪ አባቱ ዓለሙን እንዲሁ እንዲያድነው ሲልከው ልጄን ትፈሩታላችሁ ብሎ ነበር። የሰው ልጆች ግን ክርስቶስን ፈርተውታል። የሚፈራውን አምላክ አይደለ እንዴ? የሚንቀጠቀጡለትን አምላክ አይደለ እንዴ? እኛው ያሰቃየ ነው አይደለም? ነው እኮ እኛው ነን የገረፍነው፣ እኛው ነን ሚስማር የቸነከርነው፣ እኛው ነን ሐሞት ያጠጣነው፣ እኛው ነን መስቀል ያሸከሙ። ምናልባት እዚህ ውስጥ እኔ አልገረፍኩትም፣ እኔ ሚስማር አልቸነከርኩበትም፣ እኔ መስቀል አላሸከምኩበትም፣ እኔ መች አይሁዳዊ ነኝ ኢትዮጵያዊ ነኝ ትሉ ይሆናል። ኃጢአት መስራት ማለት ለክርስቶስ መስቀል ማሸከም ማለት ነው። ኃጢአት መስራት ማለት እጁን መልሶ በሚስማር መውጋት ማለት ነው። የተከፈለለትን ዋጋ ሳያውቅ እያወቀም ጭምር በደልና ክፋትን የሚሰራ ሰው ክርስቶስን ዓርብ የተቀበለውን መከራ መልሶ የሚያሰቃየው ሰው ነው። መልሶ ያንን ዋጋ የሚያስከፍለው ሰው ነው። ስለኛ ስንቴ ክርስቶስ ይሰቀል? ክርስቲያኖች ስለኛ ክርስቶስ ስንቴ እንዲሞት ነው የምትፈልጉት? አንዴ እኮ ወደ መቅደሱ የገባው አምላክ ለዘመናት ሲሰዋ የነበረውን የብሉይ ኪዳን የማይረባውን መስዋዕት በሙሉ እኮ አጥፍቶልናል። ለኛ ብሎ ድጋሚ እኮ እንዴት እንዲሰዋ ትለምናላችሁ? እሺ ለኛስ ብሎ ድጋሚ አይሰዋም አይሰቀልም ብለን ብንናገር፣ በምስጢር ግን ክርስቶስ ሁሌም ለኛ ሲል ይሞታል። ቅዳሴው ሲዘጋጅ የምንበላው ቅዱስ ሥጋ ክቡር ደም እኮ ክርስቶስ ያፈሰሰው የቆረሰው ሥጋና ደም ሁሌም እያደረገውም ጭምር ነው። ግን ማን ዞር ብሎ ያየዋል? ልጁን እንዲፈራ ነበር የተላከው፣ ግን ናቅ ነው። ልጁን እንዲከበር ነበር የተላከው፣ ግን አዋረድ ነው። ልጁን በክብር እንዲገባ ነበር የተደረገው፣ ግን እኛ ወደዚያ ያበላል። ኢየሩሳሌም ታዲያ የገባው ጌታችን ኢየሱስ ክርስቶስ ልጁን ይፈሩታል ተብሎ ነበር የገባው። ነገር ግን እነሱ ሲያዩት ምን አሉ? እንዲያውም ይሄኛውን ትላንትና ከመጡት በላይ እናሰቃየው፣ ርስቱን የሚወርሰው እሱ ነው አለ። ምኑን የሚወርሰው? ርስቱን ወራሹ እሱ ስለሆነ እሱን ከገደል ነው፣ እሱን ካጠፋ ነው ቦታውን እኛ እንወርሰዋለን አሉ። አይሁድ ክርስቶስን ሲያሰቃዩት እኮ የሚገሉት መስሏቸው ነበር። አይሁድ ሲሰቅሉት ክርስቶስን ያበቃለት መስሏቸው ነበር። እነሱ እሱን አጥፍተው እሱ የሰጣቸው ቤተ መቅደስ ላይ መንገስ ፈልገው ነበር። ጌታችን ኢየሱስ ክርስቶስን ግን እሱን ሊሰቅሉት ቢመጡ፣ እሱን ሊያንገላቱት ቢመጡ በሱ ሞት ለኛ ሕይወት ተሰጠ። እሱ በመሞቱ ለኛ ርስት መንግሥተ ሰማያት ተከፍታ የሌለንን ርስት ያጣነውን ቦታ እንድንወርስ አደረገ። ስለዚህ የክርስቲያኖች
ኢየሩሳሌም መግባቱን ኢየሱስ ክርስቶስን ስታስቡ የእናንተን የራሳችሁን ሰውነት መንጻቱን ኢየሩሳሌም ሲገባ ኢየሱስ ክርስቶስ ለኔና ለእናንተ ሲል መሰቀሉን እንዳትረሱ ያስተማረን የመከረን አምላካችን ስሙ የተመሰገነ ይሁን።